አሁን እንግዲህ ቅድሚያ መገዛው ነገር ምን መሰለህ? ቅድሚያ ዘይት ነው። ቅድሚያው መጀመሪያ መገዛው የጎጆ መውጫ ዘይት ምን ይመስላል? ሌላ ሰው ፈልግ፣ ሌላ ሙሽራ ፈልግ። ሰዎች እባካችሁ ተጠንቀቁ። እኔ ዩኒቨርሲቲ ተማሪ ነበርኩኝ እና ከዩኒቨርሲቲ አስተማሪያችን አንዷ ሴት ነበረች። እኔ ሁሌ ረባሽ ትለኛለች፣ ሌሎቹ ደግሞ አሪፍ ተማሪዎች የሚባሉ ናቸው። እኔ ደግሞ በጣም ዝም ያልኩ ልጅ ነኝ፣ ግን ሁልጊዜም ረባሽ የምትለኝ እኔን ነበር። እና የሆነ ጊዜ ፈተና ተፈተንና የፋይናል ፈተና በሳምንቱ ውጤት እናያለን። ውጤት ልናይ ሲሄድ እኔ ፈተናውን ማግኘት አልቻልኩም እና ፈተና ያንተ ጠፍቷል አለች። እና ምን ማድረግ አለብኝ ቲቸር ስላት ቢሮ መጥተህ አናግረኝ በኋላ አለችኝ። እሺ ብዬ በኋላ ከትንሽ ደቂቃዎች በኋላ ሲሄድ ቢሮ ሰላም እንዴት ነህ? ግባና ቢሮውን ዝጋው አለች። እሺ ብዬ ቢሮውን ዘግቼ ቁጭ በላ እንዴ እባክህ አለች። እሺ ስላት አንተ ነህ አሁን ፈተና የጠፋብህ አለች። አዎ አልኳት። አዎ ፈተና ስለጠፋ ወይ ኤፍ ታመጣለህ ወይ እኔን ታስደስተኛለህ አለችኝ። ከዛ ማለት እኔን ማስደሰት ስትይ ስላት እኔ ጋር ሴክስ ማድረግ አለችኝ። እንዴ ይሄማ ሊሆን አይችልም፣ እኔ እኮ ኤፍ አላመጣም ጭራሽ አንቺ ጥለሽው ባይሆን ፈተናውን እኔ እኮ ተፈትኛለሁ፣ እንዴት እንደገና መፈተን አለብኝ እንጂ ስላት እንደዚህ ተብሎ ነገር የለም፣ ከፈለክ ኤፍ ታመጣለህ፣ ካልሆነ የራስ ጉዳይ አለችኝ። እንዴ እባክሽ እንደዚህ አታድርጊ፣ እንደገና ፈትኝኝ ወይ ፈልጊልኝ ፈተናውን በስርዓት ፈልጊልኝ ስላት አይሆንም የራስ ጉዳይ ማለት ነው የሚለምን አለችኝ። እኔ እኮ አስተማሪ ነኝ እንጂ ተማሪ አይደለሁም አለች። ኧረ እባክሽ ምናምን ስላት አይሆንም አልኩህ እኮ አለች። ከዛ ድጋሚ ልጠይቃት ስል ሽጉጥ እንደዚህ አድርጋ ወጣችና ከዚህ በኋላ ተነፍሳለሁ ብትል የራስ ጉዳይ ግንባርን ብዬ ነው የምበትን አለች። እባክሽ እያልኩ መለመን ጀመርኩ። ከዛ እሷ ምንም ነገር ነው የማትሰማው። ከዛ ሱሪ እንደው ፈትን አውልቅ አለች። እኔም በጣም ደንግጫለሁ። ግንባሬ ጋር አድርገዋለች ሽጉጡን። እሺ ብዬ ልክ እያዋለኩ እንደዚህ ዝቅ እያደረኩ ሱሪ እሷ ልክ እንደዞረችልኝ ፊቷን እኔ ሱሪን ከፍ አድርጌ ሮጥኩኝ ቢሮውን ከፍቼ። ከዚያ ያኔ ተኮሰችው። አቤት 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 ቀደዳ ተረረረም ማረገው ምን ለኔ ማረገው አሉ ኮሜንት እዚህ ላይ ነው ማረገው ያን ብዙዎቹ ቆምተዋል እዚህ ጋር። ሰላም ቤተሰብ እንደምናላችሁ፣ እነሆ ግስላው ቲዩብ ስራውን ጀምሯል። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አብራችሁን ቆዩ። አው በቃ እኔ እንደ ትልቅ ሰው ነኝ፣ እንዴት ማስተዳደር እንዳለብኝ አውቃለሁ። ቤተሰብ አለኝ፣ ሚስት አለኝ፣ ልጅ አለኝ፣ አውቃለሁ። በቃ አትምከሪኝ እንዴት ማድረግ እንዳለብኝ። ቤተሰብ አለው፣ ልጅ አለው፣ ምንድነው ማናት? በቃ እኔ እንዴት መኖር እንዳለብኝ እንዴት ማኖር እንዳለብኝ ልጄንም ሚስቴንም እኔ አውቃለሁ። እንዴት መኖርና ማኖር እንዳለበት ጠንቅቆ የሚያውቅ ሰው እኮ ነው፣ ትልቅ ሰው ነው። አዎ ይለው እኮ በቃ አጨቅጭቂኝ ካላመንሽ ይኸው ባለቤቴን አናግረት በቃ እንጂ። ሴትዮ ለምንድን ነው ከትዳራችንና ከህይወታችን መሀል የማትወጪው? አዎ ትልቅ ሰው ባለ ትዳር ቤተሰቡን የሚያስተዳድር ሰው ነው። ውጪ ከህይወታችን። ምንድን ነው የፈለግሽው? ስርዓት ለምን አይኖርሽም? ለምን አትከበሪ? የሰው ህይወት ለምንድን ነው የምትበጠብጪው? ውጪ ከህይወታችን። በቃ ክፉ ቃል እንዳወጣ አታድርጊ። ማናት? እናትሽ ነው። እናትሽ እንዴ አንቺ ራሱ በተቀደደው መንገድ አብረሽ እንዴት ትነግጃለሽ? ጌቶች የሚመቻችሁ ሌላ ነው እንዴ? አቶ 200 ብር ብድር አለበት ወይ? 200 ነው ያለብኝ። አዎ 100 ብር ይቀርብኛል። አንተ ብድር አለብሽ። እሱ ለካ 200 ብር ነው። ያራዳ ልጅ 200 ብር አለብሽ። አይ በቃ 100 ብር ነበር የሚቀርብኝ። ይኸው 100 ብር ነበር የሚቀርብኝ። ይኸው አለብሽ 100 ብር ማለት ነው። ቻለ አልገባኝም ነው ራሱ እኔም አልገባኝም። ማዟዟር ነበር ማለት ነው። ታኩር ይባላል። በልጅነቴ ያላየኋቸው ነገር የለችም። ሀብትም መጥቷል፣ ሀብት አላስደሰተኝም። ዝናም እስከ ጥግ መጥቷል፣ ዝና አላስደሰተኝም። ምን እንደሚያስደስተኝ ታውቃላችሁ? ከኔ የባሰ አጭር ሰው ሳይ እንዴት ደስ እንደሚለኝ። አይ
ካንተ ብሶ ማጭራለ እሷ ገና አላደገችም እኮ ገና አላደገም። ይሄ እኮ ገና ነው አጭር ሆኖ አይደለም አላደገም ገና እንዴ አንተን ባንተ እድሜ እሱ የትና የት ይደርሳል? ባንተ እድሜ የትና የት እንደሚደርስ እታውቅ ይገባል። ወንዶች ጫማ ከ3 እስከ 2000 ብር ድረስ በነፃ ያላችሁበት ድረስ እናመጣለን። እነዚህን የመሳሰሉ ጫማዎች በጣት መራቃችሁ ከ3 እስከ 2000 ብር ብቻ እኛ ኩል ፋሽኖች ጋር ማግኘት ትችላላችሁ። መምጣት ለማትችሉ ሰዎች ነፃ ዴሊቨሪ አለ። አድራሻችን ደግሞ መገናኛ ሾላ መብራቱ ጋር ኃይለ ማርያም ህንጻ ፊት ለፊት ማራኪ ታወር ሁለተኛ ፎቅ ታገኙናላችሁ። ባይ ዴሊቨሪው ምንድን ነው? ጭማሪ አለው? ቦነሱ ምንድን ነው? ቦነስ አለው? ቦነስ አታፍርም አንቺ እንደዚህ እነዚህ ጫማዎች ምናምን በ2000 ብር እንዴ ጉድ እኮ ነው ገጠመን ፈተና እኮ ጉድ ነው ቫይራል አልወጣ ያለ ነፍስ አሉ ጉድ ነው እኮ ያጋጠመን እውነት እንደሆነ ጫማው ነው ስንት አወጡበት እንዴ በዚህ ሱቅ ስንት አወጡበት በዚህ ጫማ ስንት አወጡበት ጠቅላላ ሄሎ መብራት ኃይል ነው ይድፋ አቦ እንዳንተ መቀለጃ ሆኜ ልቅር አወከኝ እንዴ በድምጼ ድምጽህን እንሳ ይሄ ግመል ኮቴ መሰለ ድምጽህ ሊጠፋኝ ነው ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ አዎ አስታውሰኸኛል እና እንዴት ነው አቶ መብራቱ ተገኘ ምን ይገኛል ሞቷል አሉ እኮ ምን ነው በሰላም መብራት ይዞት ነው ያሉት አይ እንግዲህ ምን ይደረጋል ነፍሱን መብራት ኃይል ማለቴ አጸደ ገነት ያስገባለት አሚን ባምላክ አይ ቶ እዚሁ ነው እሺ እና ምን ፈልገን የደወልከው እዚህ እኛ ሰፈር ያለው ትራንስፎርመር ምንድነው ትራንስፎርም የሚያደርገው ማለት እንትን ይሄን የመብራቱን ፖል አወቀው አዎ እና ፖሉ ምን ሆነ ምን ይሆናል ያው ዝም ብሎ ተገትሯል ገትሮ ይቀር አረ በፈጠረ በረባ ባረባው እየደወልክ አትረብሸን እኔ እኮ ሰላም ልበላችሁ ብዬ ነው ሰላምህን እንሳ አሁን የምትፈልገው ነገር ከሌለ ልዘጋው ነው እንትን ይሄ የመኝታ ቤት ያምፖል እሺ ማታ ስተኛ አጥፍቼው እየተኛው ለሊት ስነሳ በርቶ ነው የማገኘው በእውነት በል እስኪ የምር ጸበሉ ሰደው አምፖሉን አዎ ጸበሉ ሰደውና አብራችሁ ተጠመቁ ይለቃችኋል ነግሬሃለሁ ድጋሚ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ ሰላም ወደ ዩቲዩብ ቻናል ቤተሰቦቼ ሰብስክራይብ እያደረጋችሁ አብራችሁ ቆዩ ዘና ፈታ በሉ ሐሳብ አስተያየታችሁን በኮሜንት ፍቅራችሁን በላይክ እና በሰብስክራይብ ግለጹልኝ አመሰግናለሁ ቆንጆ ምሳ አሪፍ ምሳ እንሂዳ ሳው መስፍኔ ወንድም ጥላ እንዴት ነህልኝ እሺ አማን ነው መጣ እንዴት እንደዛ ታደርጋለህ አይሆንም እኮ ምን እየሆናችሁ ነው ሂሳብ እየከፈልሽ ባልሆነ ኧረ በስማ ምን እያለሁ ነው የምትከፊው እኔ እያለሁ ነው ትከፊያለሽ ኧረ በጣም ያናደርሽ ተቀይሜሻለሁ በጣም እንዴት እንደዚህ አንተ እንደዚህ ከምትሆን ነው 1200 ነው ይሄ አንቺ አዩና እሱ ትራንስፈር ይሻላል ከምትጣ እንደዛ ይሄ እዛ ጋር ጠብቂኝ መጣሁ ልክፈለውና ትራንስፈር ይሽ ጠብቂኝ አንቺ ኧረ ምን አይነት ሰው ነህ ማን ጠራ አሽቃባጭ አንተ ነው ሆይ ምን አገባህ አንተም በማስተናገድ አወረድክ ጋዘው ይሄን ስልክ ነገ አመጣልሃለሁ ብሩ ትመልሰዋለህ ማነው ጣልቃ ያስገባ ኢየሱስ ማን አለው እኛስ ማን አለን እንዴ ማን ይክፈልልን ኧረ ተው እንዴ ተው ሂሳብ ስትማር እንጂ ሂሳብ ስትከፍል አያምርባትም እያላችሁ ነው እንደዚህ የምታጋልጡን በተለይ አስተናጋጅ ተው አስተናጋጅ አስቡት ጠዋት የበላችሁት ምግብ ምሳ ላይ ዋጋው በ120 ብር ቢጨምር ምን ይሰማችኋል? ይሄ ወሬ አይደለም። በአዲስ አበባ ከተማ በየሰዓቱ እየተፈጸመ ያለ የቀን ቅሚያ ነው ይላል ጋዜጠኛ ምስጋናው። ጋዜጠኛው የሰጠው ምስክርነት ያሳዝናል፣ ያሳፍራልም። ጠዋት ቁርስ በልቶ የወጣበት ቤት በ4 ሰዓት ልዩነት ውስጥ በእያንዳንዱ ምግብ ላይ ከ70 እስከ 120 ብር ጭማሪ አድርጓል። ምክንያታቸው ደግሞ ጾም ገባ እኮ የሚል ነው። ታዋቂ የታሸጉ ምግቦች አቅራቢዎችም በ24 ሰዓት ውስጥ 3 ዋጋ ጨምረዋል። ይሄ ንግድ ሳይሆን ስርዓት አልበኝነት ነው በማለት በምሬት ይናገራል ጋዜጠኛው። ቤተሰቦቼ በእናንተ ሰፈር ገበያው እንዴት ነው? ጾሙን ተከትሎ ዋጋ ያልተጨመረበት ነገር አለ? ሬስቶራንቶችና ሱቆች ጋር ምን አዲስ ዋጋ አያችሁ? የገጠማችሁን ነገር በኮሜንት አጋሩኝ። ይሄ መረጃ ለሚመለከተው አካል እንዲደርስ ሼር ማድረጋችሁንም አትርሱ። መረጃው የጉርሻ ጾም መግባት ታዲያ ዋጋ ምን ያስጨምራል እንዴ? ጾም እኮ የሚበላ የለም ነው ወይ ደግሞ አለ አይደል ለሚበላ ማታ ለሚደረግበት ነገር የሚገዙ ነገሮች ይኖራሉ። ታዲያ ጾም ማለት እኮ ዋጋ ጨምሮ ሰውን ተጿሚን ማስጨነቅ ሳይሆን በረከትን ረድኤትን ማግኘት ነው አይደለ? እንዲህ ነው የምናውቀው። ያስተማሩን አባቶቻችንም እንደዚህ ነው። ስጥ ይሰጥሃል ነው።
ግን ጾምን ተመርኩዞ ችግርን ተመርኩዞ እንደዚህ አይነት የዋጋ ጭማሪ በሰዓታት ልዩነት እንደዚህ አይደረግም እኮ እንዴ እኔ ምን ማለት ነው እንደዚህ አይነት ነገር አንዳንዴ ምግብ ቤቱ የናንተም ቢሆንም እኮ እኛም ኃላፊነት አለብን የኛም ጭምር ነው እኛ በመንፈልገውና በሚመጥና አኳን ካልሆነ እኮ ምግብ ቤቱ አግባብነት የለውም አንገባም እኛ ማመጣም አማራጭ አለ እኮ አንገባም ሁሉም አንድ አይነት ደግሞ ከሆኑ በህግን ትቀጣላችሁ ህግና ስርዓት ሊኖራችሁ ይገባል እንዴ በአንድ ሰዓት በአራት ሰዓት ውስጥ እንደዚህ አይነት የ120 ብር ጭማሪ ምን የሚሉት ነው ከየት የመጣ ነው ደረተው ይሄ ስግብግብነት ይብቃተው በተለይ በጾም ወቅት በዚህ ሰዓት በረከት ረድት የሁለቱም ጾም የክርስቲያኑም የሙስሊሙም ጾም በገባበት በዚህ ሰዓት ተው ሌላም የለም ቤተሰብ እናንተ ጨምሩበት እንግዲህ እናንተ ሐሳብ አስተያየታችሁን ጨምሩበት የት እንዳለው መንገዱ ግራ ያጋባል እኮ ቻለው መሰለኝ የት እንዳለው አላውቅም አይ አጠገብ ሰው የለም ስልኩ ለሱ ስጫ ይዞብኝ ቢሮጥስ አባ ያለሽው አረር እኮ ነው እንደዛ የለም እሺ በቃ ወንድም አንዴ ላስቸግር አየ ምን ችግር ጓደኛዬ እንድታናገርልኝ ነበር ችግር የለም ሄሎ አቦ ልጅቷ ያለችው የቱ ጋር ነው በድሮ በር ይገባ ብሎ ያለው መንገድ ጋር ነው ያለነው በቃ ካንተ ጋር ትሁን መጣው አየ በቃ አመሰግናለሁ ሃይ እና ላገሩ እንግዳ ነሽ አዎ ጓደኛዬ ጋር መጥቼ እኮ መንገዱ ግራ ያጋባል ጀጎል እኮ ልክ እንደ ፍቅር ናት አንዴ ከገባሽ መጫወት አስቸጋሪ ነው አታስቢ በቃ ጥሩ እጅ ላይ ነው ጣልሽ አየ ጆን ጓደኛዬ መጣች ሃይ አንተ ጆና ማንተ ነህ እንዴ ጓደኛዬን ያገኛት ሃይ እና አንቺ ነሽ እንዴ ተፋሽው እሷ እዚህ ስትደናበር አገኘኋት እንጂ እሱ ካገኘሽማ ያደክምሻል ምትወጁ ምግብ ሰርቼሻለሁ በይ እንዴ ነይ አመሰግናለሁ በቃ ና አንተ ምሳ እንዳትቀራ አቦ እንግዳሽ እኔም ተመችታኛለሽ በርቻዬን ይዤ እመጣለሁ ነይ ማሪያ ሀረሮች እንኳን ለሰው ልጅ ፍቅር ያላችሁ ህዝቦች ሰዎች ናችሁና በጣም ነው የምንኮራባችሁ በጣም ነው የምንኮራባችሁ በጣም ነው የማከብራችሁ እኔም በመጣሁበት ሰዓት ተንከባክባችሁ ፍቅር አሰጣችሁ ደግፋችሁ ነው የሸኛችሁኝና እጅግ በጣም ነው የማመሰግነው ሀረሮች የፍቅር ሰው የፍቅር ከተማ ሀረር ክብር ይስጥልኝ Hello. Hola, Carlos. ፍቅረኛው አለ ወንድና ሴት ቤስት ፍሬንድ መሆን ይችላሉ? አዎ በሚገባ ቤስት ፍሬንድ አለሽ? አለኝ ፍቅረኛስ? ፍቅረኛው አለ እሺ ቤስት ፍሬንድሽ ከደውቢና ወዳለው በይው ከዛ የሱን ሪአክሽን አብረን ያ መልስ ታወቀና አይሆንም እንደሚል ምን እንደሚልሽ ማለት ነው አይሆንም ነው እርግጠኛ ነሽ? አዎ ደውቢ አንተ ተረገምክ ወይ እኔ ጣፋጭ እንዴት ነህ በእናትህ አሎ ደህና ነሽ አለን አንቺ ሸመተሽኛ ደውልላለሁ ብለሽ መቼ መጠጥኩ ስላልተመቸኝ እኮ ነው እሷም እየደወለች ነው ኧረ በጣም እሷም እየደወለች ሰማኝማ ወይ በእናትህ የሆነ ጥያቄ ልጠይቅህ ነበር ኢኮኖሚ እንደማለት ፋለኝ ታይኝ አይ አታዝም እንደዛ አይደለም በቃ ከሱ ጋር መለየት ፈልጋለሁና አብራኝ ብትሆን ፈልጋለሁ የምርሽ ነው አሁን በሰዓት እንደዛ ይቀልቀልዳለሁ አይ ያው ስልሽ እኔም ላንቺ ያለኝን ቦታ ታውቂያለሽ ያው እንዴት እንደምነግርሽ እኔም ራሱ በጣም ግራ ገብቶኝ ነበር በጣም ጨንቆኝ ነበር ማለትማ አብረን ብንሆን በጣም ደስ ይለኛል እኔ እኮ ግን እየቀለድኩኝ አይደለም በእውነት እኔም እየቀለድኩ አይደለም እኔ በጣም ረጅም ጊዜ እንደዚህ አይነት ነገር እያሰብኩ በእውነት ማን እንጃ አንተ የምርህን ነው አዎ በእውነት ፍቅረኛ ታውቂያለሽ ለእሷ ያለኝ አመለካከት ራሱ ያው ብዙም አይመቸኝም ግን ያው ለአንቺ ስል አፈነዳዳ እንዴት ነው ማለት ከሱ ጋር እንዳለው ምናምን ታውቃለህ እኮ ያው ታውቂያለሽ ሰውን እኮ ልውደደው ተብሎ አይወደድም ያው ኧረ በቃ እሺ ዝም በል እውነት በቃ ዝም በል አንቺ በቀለድሽብኝ ነበር እንዴ በጣም ነው የምታስጠላው በጣም እንዴ ውሻ ነህ አንተ ምን ማለት ነው ቆይ እወድሻለሁ ማለት እንደዚህ ያስፈራል
በእናትህ ዝም በል። ያው እንግዲህ ይወዳታል። እንግዲህ ያው ምን ይባላል እንኳን አንቺም ፍቅረኛም ቤስት ፍሬንድም ኖረሽ ያው እንግዲህ ሁላችሁም ምን እንደተሰማ ኮሜንት ላይ ነገሩኝ። ይመቻችሁ። አመሰግናለሁ። እኔ ሁሌም አልደግፍም ይሄ ቤስት ፍሬንድ የሚባል ከባልና አልደግፍም። ምናልባት እንኳን ከዛኛው ብትጣላ ከዚህኛው ጋር ነው የምትኖረው። ብዙዎቹ እንዲያ ናቸው። ቤስት ፍሬንድ ሪዘርቭ ነው። ቤንች የሆነ ሰው ነው። በተሰበረ በሆነ ጊዜ ይገባል። አቃለቅ ይሄ ነው ቤስት ፍሬንድ የሚባል ነገር ማለት ነው። የሴትና የወንድ ቤስት ፍሬንድ ትደገፈዋለህ። ባጣህ ጊዜ በሆንህ ጊዜ ልክ እንደ ሸንኮራ ትመጣዋለህ ማለት ነው። ትበላዋለህ። አለቀ። የሴትና የወንድ ቤስት ፍሬንድ ይሄ ነው። ቤስት ፍሬንድ ሌላ ስሙ ሪዘርቭ ነው ወይ ቤንች ነው፣ የተቀመጠ ነው። እሷ እንዲያውም አሁን እዚህ ጋር ስለሆነች ተናገረች እንጂ እሷም ትፈልገዋለች ማለት ነው። እሷም ትፈልገዋለች። ቤስት ፍሬንድ እዚያው ባለህበት ምንም ቤስት ፍሬንድ የሚባል ነገር የለም። ሴት ከሴት ጋር ቢሆን ይሻላል። ሴት ለሴትም ያው መዘዙ መከራ ነው፣ ግን ይሻላል እንጂ የወንድ ቤስት ፍሬንድ እንደ ቤት ቁጠረው ነው የሚሆነው። እንደ ቤት እንደ ራስህ ቁጠረው ነው የሚሆነው። አስቡበት። የሚገርምሽ ነገር ማለት ነው ቤተሰቦቼ ያወረሱኝ ጥሬ ገንዘብ 50 ሚሊዮን ብር። አውራ ዶሮ አንዴ ጠብቂኝ። የአውራ ዶሮ ቪላ የት ነው? ወይ ይኸው ዛጋቴ ወይ ተበላሽ ቺቋ ተበላሽ። ድሮስ ከአውራ ዶሮ ምን ልጠብቅ? ድሮስ ከአውራ ዶሮ ምን ሊጠበቅ ነው? አውራ ዶሮ እንደዚህ አይነት ቤት ፈልጎ ነው የሚያድረው። አውራ ዶሮ ምን ጊዜም እንደዚህ አይነት ቤት ነው። ኑሮም ሁኔታውም የአውራ ዶሮ ቤት እንደዚህ ነው ምን ጊዜም። አንተም ብዙ አልዘለልክም። የእሷ ነው ችግሩ። የአውራ ዶሮ ቤት እንዲህ ነው። ከዚህ ዝልል አይሆንም። ወይኔ ጉድ! እኔ ራሴ እንዴት ነው የደረገጥኩኝ? ምናልባት እኮ አደነኛ ፎቅ ቢያሳያት ወይ አውራ ዶሮ። ቤተሰብ ሰብስክራይብ እያደረጋችሁ የምታዩ ቤተሰቦች እኔን አበረታቱ። ላይክ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። ሐኪም ቤት ግን ማለት በጣም ብዙ ሰው ይመጣልና በጣም የሚያሳዝነኝ ብዙ ጊዜ በጣም የሚያሳዝነኝ የምር ወንዶች መተው ሲታከሙ በጣም የሚያሳዝኑት ማለት በቃ አጠገባቸው ሰፖርት የሚያደርጋቸውን ሰው ብታዩ ምናምን የእውነት እግዚአብሔርን የሆነ በቃ እናታቸው ብቻ ነች በቃ ብዙ ጊዜ የምትመጣው ሐኪም ቤት ይዛቸው የምትመጣው ወንዶች ሱሰኛ የሚሆኑ አሪፍ ላይ የሚሆኑ ምንም የሚሆኑ በቃ አብሯቸው የሚቆሙ እናታቸው ብቻ ነች ሐኪም ቤት ወይ ደግሞ ብቻቸው መጥተው እና ያ ነገር ትንሽ ይገርመኛል። ሴት ልጅ ግን ብትሆን ወይ ቦይ ፍሬንዷ አብሯት ይመጣል ወይ አባቷ እናቷ በቃ ብቻ አጀቧ በጣም ብዙ። ወንድ ልጅ ግን በቃ ራስን ያለ ወንድሜ። እውነት ነው። ወንድ ልጅ ብዙ ጊዜ ብቻውን ነው የሚንቀሳቀሰው፣ ደጋፊም የለውም። ኢቨን ብሬክ አፕ ቢያደርግ እንኳ ለሴቷ ይልቅ ከወንዱ ይልቅ ለሴቷ በጣም አሸርጋጁ ይበዛል። አሸርጋጅ ማለት አይዞሽ አለን ከጎንሽ ነን በርቺ ብሎ የሚደግፍ ሰው ብዙ አለ። ወንዱ ጋር ግን በልቡ አልቅሶ አንብቶ ያልፍለታል ማለት ነው። እና እንደዚህም የሐኪም ቤት ላይ አንዳንድ ነገሮች ላይ ችግሩን ራሱ እንኳን አውጥቶ መናገር የማይችል ራሱ ተሸክሞት የሚኖር ሰው ቢሆን ወንድ ልጅ ነው። በነገራችን ላይ ሴቶቹም ያው ተሰጥቶን ቢኖራቸውም ግን አጀባ አላቸው። እውነቱን ለመናገር አብሯቸው የሚንቀሳቀስ አብሯቸው የሚወጣ የሚወርድ ሰው አይጠፋም። ወንድ ልጅ ግን ሲሆን ያው ብቻውን ነው። ጠንካራም ነኝ ብሎ ስለሚያስብ ይሆን አላውቅም። ያው ወንዶች እንደዛ ሜንታሊ እንዲያ ብለው ያስባሉ እናስባለን እና ያም ጭምር ነው። ሁለተኛ ነገር ደግሞ ያው ብዙ ጊዜ ወንዶች ቶሎ ፍሬንድ የመያዝ እንትን የላቸውም፣ እቅድም የላቸውም። የሆነ ብዙ ነገ ከነገ ወዲያ ብዙ የሚያስቡት ነገር አለና እንጂ ቦይፍሬንድ ይዛ ለምትመጣ ሴት እሱም ጋር ፍሬንዱን ይዞ መሄድ ይችል ነበር። ግን በዋናነት እናቱ ናት አጠገቡ ልትሆን የምትችለው ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበረ። ቁም ነገር እንደጨበጣችሁ እንደተዝናናችሁና ፈታ እንዳላችሁ አልጠራጠርም። ላይክ ሰብስክራይብ እያደረጋችሁ ይመቻችሁ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ክብር ይስጥልኝ።